ሰላም ጤና ይስጥልን። እንደምን አረፈዳችሁ። ይህ የኢቲ ቱዴይ ኒውስ ቻናላችን ነው። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር እንዲሁም አዳዲስ መረጃዎች ቶሎ እንዲደርሱ የደወል ምልክቷን መጫኑን አይርሱ። ኢቲ ቱዴይ ኒውስ እንደ ወትሮ ሁሉ ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የነዳጅ ዋጋ ከ4 ዓመት ወዲህ ባልታየ መጠን ጨመረ። አሜሪካና ኢራን ከ2 ወር በፊት በገቡት ጦርነት የመቋጨት አዝማሚያ እያሳየ አለመሆኑን ተከትሎ በዓለም አቀፍ ገበያ ነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ባልታየ መጠን ጨመረ። የብሬንት ድፍድፍ ነዳጅ የሆነው በ7% ገደማ ጨምሮ በበርሜል ከ126 በላይ ተሽጧል። አሁን የተመዘገበው የነዳጅ ዋጋ ሩሲያ ዩክሬን ላይ ሙሉ ወረራ ከከፈተች ወዲህ የታየ ከፍተኛ ጭማሪ ሆኗል። አሜሪካና በኢራን መካከል የሚደረገው የሰላም ንግግር ያለ ተጨባጭ እንቅስቃሴ ባለበት ሁኔታ መቆሙን ተከትሎ የኤነርጂ ዋጋ በዚህ ሳምንት ጨምሯል። በኤሲያ ገበያ ላይ የነዳጅ ዋጋ በበርሜል $126.32 እየተሸጠ ሲሆን በአውሮፓ ገበያ ሲከፈት ደግሞ የብሬንት ዋጋ ወደ $122 ተመልሷል። ቤንዚንና ናፍጣ የሚገኝበት ድፍድፍ ነዳጅ ከኢራን ጦርነት ጀምሮ ወዲህ ያሳየው ጭማሪ የነዳጅ ችርቻሮ ዋጋ እንዲጨምር ምክንያት ሆኗል። ረቡዕ ዕለት አሜሪካ ወደ ኢራን ወደቦች የሚያደርጉትን ጉዞዎች ላይ የጣለችው እገዳ ቴህራን የሆርሙዝ ወሽመጥን መዝጋት እስከ ቀጠለች ድረስ ለማራዘም መዘጋጀቷ ከተዘገበ በኋላ የነዳጅ ዋጋ በ600 ጨምሮ ታይቷል። እስራኤል እርዳታ ይዘው ወደ ጋዛ ሲጓዙ የነበሩ መርከቦችን ጠልፋ 75 አክቲቪስቶችን አሰረች። ለጋዛ እርዳታ ጭነው ሲጓዙ የነበሩ 22 ጀልባዎችን በግሪክ ካሪት ደሴት አቅራቢያ ዓለም አቀፍ ውሃ ላይ ላሉ በእስራኤል ኃይሎች መጠለፋቸውን የፍልስጤም ደጋፊ አክቲቪስቶች አስታወቁ። የመርከቦቹ ቡድን ያቀናጀው ግሎባል ስሙድ ፍሎሪዳ የተባለው ተቋም የእስራኤልን እርምጃ የባህር ላይ ውንብድና ሲል ተቃውሟል። መርከቦቹ የነበሩት ሰዎች በእስራኤል ባህር ኃይል ከተዘጋው 965 ኪሎ ሜትር ርቀት ባለው ገወጥ በሆነ መንገድ መያዛቸው ተቋሙን ገልጿል። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ የሚበልጡ ጀልባዎች ውስጥ የነበሩ 175 አክቲቪስቶችን በመያዙ እና ወደ እስራኤል የተወሰዱ መሆኑን አስታውቋል። ጀልባዎቹ ጉዞም የህዝብ ግንኙነት ትርኢት ሲል አጣጥሎታል። እስራኤል ጋዛ ላይ የጣለችውን የእገዳ መስበር ቅድ በመያዝ ከ2 ሳምንት በፊት የህብረት ጉዞ መጀመሩን ከስፔን፣ ፈረንሳይና ጣሊያን የተውጣጡ 58 መርከቦች ናቸው። የግሎባል ስሙድ ፍሎሪዳ የተባለው መረጃን የሚያሳየው ቀሪዎቹ 36 ጀልባዎች በደቡብ ምዕራባዊ ክሪስ ባህር ዳርቻ አቅራቢያ እየቀጸፉ ነበር። የቡድኑ አባላት በነበሩበት መርከቦች ውስጥ ቢያንስ 22 ያህሉ ሙሉ በሙሉ ዓለም አቀፍ ህግ ጥሰት በመሆነ መልኩ በእስራኤል ኃይሎች መወረራቸውን ተቃውሞ ገልጿል። የእስራኤል ባህር ኃይል መርከቦችን እንደጠለፈ የአደጋ ጊዜ ቻናሎችን ጨምሮ የኮሙኒኬሽን መስመራቸውን እንደጠለፈ እና ሲቪል ሰዎች በኃይል አፍኖ እንደወሰደ መግለጫው ጠቅሷል። ይሄ ባህር ላይ ውንብድና በክሪስ አቅራቢያ ከፍተኛ ውሃ ሰዎችን በህገወጥ መንገድ መያዝ ለእስራኤል ከራሷ ድንበር ሩቅ የሆነውን ስም ያለምንም ተጠያቂነት ያለምንም መዘዝ እንደምታንቀሳቀስ ያመለክታል ተብሎ ተገልጿል። እስራኤል የመገናኛ ብዙሃን ዘገቦች በበኩላቸው የባህር ኃይሉ ለመርከቦቹ ማስጠንቀቂያ እንደሰጠ እና ትዕዛዙ ያልተጠቀሱትን እንደያዘ ገልጿል። የእስራኤል እርምጃዋ ዓለም አቀፍ ህግን ያከበረ እንደሆነ ትናገራለች። ዘገባው የቢቢሲ ነው። አሜሪካ የሆርሙዝን ወሽመጥ ዳግም ለማስከፈት የዓለም አቀፍ ድጋፍ ትፈልጋለች ተባለ። አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረትን እንዲመሰርቱና የሆርሙዝ ወሽመጥን እንዲከፍቱ እንደምትፈልግ ሮይተርስ ዜና ወኪል ዘገበ። የዜና ወኪሉ የተመለከተው የውጭ ጉዳይ ሚኒስቴር ሰነድ የዓለም 20% ነዳጅ የሚተላለፍበት ወሽመጥን ዳግም ለማስከፈትና ክፍት እንዲሆን ለማድረግም ሀገራት ዓለም አቀፍ ጥምረትን እንዲመሰርቱ ግፊት እያደረገች መሆኑን ያሳያል። ከሁለት ወር ባለፈ በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋቱ የዓለም ነዳጅ ዋጋ ከ4 ዓመታት ወዲህ ታይቶ በማይታወቅ መልኩ ጭማሪ አሳይቷል። ጦርነቱን ለማስቆም በተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች እንዳይገቡ እገዳ ጥላለች። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችል ወታደራዊ እቅድ ላይ ፕሬዝዳንቱ ገለጻ እንደሚደረግ አክሲዮንስ ዘግቧል። የአሜሪካ ማዕከላዊ እዝ አጭርና ከባድ የሆነ ጥቃት እቅድ ለፕሬዝዳንቱ እንደሚያቀርብ የተገለጸ ሲሆን በዚህ ጥቃት ምናልባት የኢራን መሰረተ ልማቶች ኢላማ ሊደረጉ እንደሚችሉ አክሲዮንስ በስም ያልጠቀሳቸው ምንጮች ዘግበዋል። በዋይት ሃውስና ማዕከላዊ አሃዙ ሮይተርስ ያቀረበው ጥያቄ ምላሽ አልተሰጠም ተብሏል። ዘገባው የሮይተርስ ነው። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ፍርድ እንደሚጠብቃቸው ሂዩማን ራይትስ ሰዎች አስታወቁ። ሰብአዊ መብት ተሟጋች የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ ሚያዝያ 13 2018 ዓ.ም ኢትዮጵያውያን በሞት መቅጣታቸው ተገልጾ የሌሎቹ ፍርድ ተፈጻሚነት ግን እንዲዘገይ መደረጉ ሪፖርቱ አመልክቷል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ ሞት ቅጣት መፈጸሙ ተነግሯል። የሂዩማን ራይትስ ሰዎች ረቡዕ ስደተኞችና ሰብአዊ መብት ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎችን አመጽ ባልተቀላቀለባቸው የወንጀሎች የተነሳ
በሞት ለመቅጣት ፍቃደኛ መሆኗን ለመብታቸውና ለህይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ብለዋል። አክለውም ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት አለባቸው ሲሉ ጥሪ አቅርበዋል። ሂዩማን ራይትስ ዎች ከአሲር ክልል ሐካሚስ ሙሻይት ማረሚያ ቤት የታሰሩ 3 ጉዳዩን የሚያውቁ ሰዎችን ማነጋገሩን በመግለጫው ጠቅልሏል። የሰብአዊ መብት ተሟጋቾች ያነጋገሯቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ህይወታቸውን ለማዳን በማሰብ በየመን በኩል ወደ ሳውዲ አረቢያ የገቡ ናቸው ተብሏል። የኢትዮጵያ ኤምባሲ ኢትዮጵያውያን ላይ ስለተፈጸመው ግድያ ለደቡብ አፍሪካ መንግስት ጥያቄ ማቅረቡን አስታወቀ። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ በተፈጸመው ግድያ በተመለከተ አስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡ አስታወቀ። ኤምባሲው ትላንት ረቡዕ ሚያዝያ 21 2018 ዓ.ም ደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። ኤምባሲው ይህን መልእክት ያስተላለፈው ከቀናት ልዩነት 4 ኢትዮጵያውያን በመገደላቸው ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጣቸው ዘገባዎች እንደሚያመለክቱት ኢትዮጵያውያኑ የተገደሉት በጆሃንስበርግ ከተማ በሚገኘው ሲቢዲ የተሰኘው የንግድ ስራ ክፍል ውስጥ ነው። ማህበራዊ ሚዲያ ላይ በተሰራጨ በደህንነት ካሜራ የተቀረጸ ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት ገበያ ስፍራ ውስጥ መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያውኑም ሽጉጥ አውጥቶ ከቅርበት ርቀት ግለሰቡ ጭንቅላቱ ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮ ላይ ይታያል። የወደቀውም ሰው በድጋሚ ከተተኮሰበት በኋላ ከአካባቢው ሲሄድ ተቀርጿል። ኤምባሲው ትላንት ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልተጠቀሰም። ይሁን እንጂ በሚመለከተው ደቡብ አፍሪካ ጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲካሄድ በደብዳቤ መጠየቋን ገልጿል። የምርመራው ውጤት ኤምባሲው በአስቸኳይ እንዲገለጽም ማሳሰቡን ጠቅሷል። የምርመራውን ውጤት ኤምባሲው በአስቸኳይ ሁኔታ እንዲገልጽ ማሳሰቡን ጠቅሷል። ኤምባሲው ባወጣው መረጃ ግድያዎቹ በደቡብ አፍሪካ ከሚታዩ የተያያዘ ሊሆን እንደሚችል ተጠቁሟል። ቢቢሲ ያነጋገራቸው ደቡብ አፍሪካ የሚገኙ ኢትዮጵያውያን በተለያየ ምክንያት ሰው ቀጥረው እያስገደሉ ነው ያሉት ይህ የኢትዮጵያ መካከል እርስ በርስ የተፈጸመ ያለ ድርጊት ሊሆን ይችላል ተብሎ ተጠቁሟል። ቢቢሲ ይህን ጉዳይ በገለልተኝነት አላረጋገጠም። ይህም ቢሆን ከሰሞኑን ደቡብ አፍሪካ ውስጥ ጸረ ስደተኞች እንቅስቃሴዎች ታይተዋል። በደቡብ አፍሪካ መጤጠል የሆኑ ግለሰቦች የሚያደርሱት ጥቃት በተለያዩ የአፍሪካ ሀገራት ዜጎች ላይ ግድያ መድረሱ ተገልጿል። ይህን ተከትሎ በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኛ ሰልፍ የሚካሄድበት ወቅት ጥቃት እንዳይደርስባቸው በከፍተኛ ጥንቃቄ እንዲያደርጉ በሀገራቸው ተቋማት ተነግሯቸዋል። ትላንት ረቡዕ ጆሃንስበርግ በተመሳሳይ ሰልፍ ሲካሄድ በርካታ መደብሮች ተዘግተው እንደነበረ ቢቢሲ ያነጋገራቸው አንድ ነዋሪ ገልጸዋል። ዘገባው የቢቢሲ ነው።